አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያደረጋችሁ አበረታቱኝ። የምታበረታቱኝ እህት ወንድሞቼም ከልብ አመሰግናለሁ። ኑሩልኝ እና የኔ ወዶች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በስጦታ የማያምን ከኔ አይደለም ሰለላሁ ዐለይሂ ወሰለም በሚል መጥቻለሁኝ ማለት ነው። ወዶች በስጦታ የማያምን ከኔ አይደለም ነብዩ ሰለላሁ ዐለይሂ ወሰለም። ሰይድና ጅብሪል ዐለይሂ ሰላም በሰማይ መልእክቱን ወደ ረሱል ሰለላሁ ዐለይሂ ወሰለም ከደረሰ በኋላ በተወሰነ መልኩ እዛው እሳቸው ጋር እየቆየ የማውጋት ልምድ አለው። አንድ ቀን በመጣበት ያወጋቸው ጀመር። ጨዋታ ያነሳዋልና ምን ያህል እድሜ ኑረሃል ብለው ነቢዩ ሰለላሁ ዐለይሂ ወሰለም ጠየቁት። አንቱ የአላህ ነቢይ ሰለላሁ ዐለይሂ ወሰለም በውል አላውቀውም፣ ግን ከአራተኛው ሂጃብ ምትወጣ አንዲት ኮከብ አለችና ያቺ ኮከብ በየ70,000 ዓመት አንዴ ብቻ ብቅ እያለች ትጠይቃለችና ያችን ኮከብ 72,000 ጊዜ ደርሼ ተመልክቻለሁ እንጂ እድሜዬን እንዲሁ አላውቀውም አላቸው። ሰይዳችን ሰለላሁ ዐለይሂ ወሰለም በጌታ ክብር እምልልሃለሁ ያቺ ኮከብ እኔ ነበርኩ ብለው አስደመሙት። አንድ ይበል አባታችን አደም ዐለይሂ ሰላም በጸሎት ዓለም ከአላህ ተጎራብቶ ፍጹም ጸጋን አያጣጣመ በነበረበት ጊዜ ጉርብትናን ሳይፈራ የአላህን ትዕዛዝ ጥሶ ተገኘ። አላህም ተቆጣ። እርምጃ ለመውሰድ ምልክቶችንም አከታተለበት። አደም ዋለለ፣ ወዲህ ወዲያ ተሯሯጠ። የለበሳቸው ልብሶቹ አይኑ እያየ ከገላው ተላቅቀው መብረር ጀመሩ። ለጉርብትና ክብር እና ውዴታ ከአናቱ ተደፍቶለት የነበረው መለኮታዊ ዘውድም ከራስ ቅሉ ከፍ ብሎ በጫካው መሃል እርቃኑን አስቀረው። መሄጃ ጠፋ። የአላህ ዛቻዎችን፣ ወቀሳዎችን በአድማሱ በተደጋጋሚ ይስተጋቡ ጀመር። አደም በማያውቀው ዓለም ተደናበረ። ከእርቃን ሽሽት ከጫካው ቅጠል እየቀጠፈ ከገላው መለጣጠፍ ጀመረ። መሻሻ አለመኖሩን በተረዳ ጊዜ እንዲህ ሲል ተጣራ። ጌታዬ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሁንብህ ይቅር በለኝ። ሙሐመድን ሰለላሁ ዐለይሂ ወሰለም ገና ያልፈጠርኩት ሲሆን እንዴት አውቅኸው ሲል አላህ ጠየቀው። ጌታዬ ፍጥረቴን በአጠናቀቅህ ጊዜ ገና ቀና ከማለቴ ከዙፋንህ ምሰሶዎች ላይ ላኢላሀ ኢለላህ ሙሐመድን ረሱሉላህ የሚል ጽሑፍ ተመለከትኩ። ያን ጊዜ ከስምህ ጎን ያሰፈርከው አካል ያንተ ውድ ፍጡር መሆኑን ተረዳሁና በሱ ለመንኩህ አለው አባታችን አደም። አላህም አደም ሆይ እውነት ተናግረሃል፣ በሱ ከለመንከኝማ ይቅር ብዬሃለሁ። እሱ ባይኖር እኮ አንተንስ መች እፈጥርህ ነበር ብሎ ታረቀው። ነቢዩላህ ኑህ ዐለይሂ ሰላም ነቢዩላህ ኑህ ዐለይሂ ሰላም የነቢያት አባት በመባል የሚታወቅ ሲሆን እጅግ ረጅም ዓመታት ዳዕዋ በማድረጉ የላቀና የታፈረ ነቢይ ነው። ነቢዩላህ ኢብራሂም ዐለይሂ ሰላም የነቢያት ዘር አባት ተብሎ ከሚታወቁት ባሻገር የአላህ ከሊል ተብሎ የመወዳጃ ቅጽል ስም የተቸረው እጅግ ክቡር ነቢይ ነው። ነቢዩላህ ሙሳ ዐለይሂ ሰላም ጋር ብትመጣ የአላህ
ውጊያ ፍጹም የላፋ ነቢይ ከመሆኑ ባሻገር ተከታዮቹ የቂያምን ቀን አድማስ መሸፈን በብዙዎቻቸው ከልቁን አጀብ ያሰኛል። አላህም አንቀባርሮ ካሳደጋቸው ነቢያት አንዱ ከመሆኑ የተነሳ የመላእክ ዓይን አጥፍቶ እንኳ ውግድ ያልተባለ ክቡር ነቢይ ነው። ነቢዩላህ ኢሳን አለይሂ ሰላም ብትመለከተው ፍጥርጥሩ ጉድ ያሰኛል። ለክብር ክብር የተባለ የአላህ መንፈስ መሆኑ ብቻ በቂ ነው። ነቢያትን ሁሉ ብትመለከት አላህ ሲያልቃቸው እና ሲያከብራቸው የደረጃቸው ከፍታ አንገት ያስደፋል። ከፊታቸው መቆም ቀርቶ ከኋላቸው መሄድ ያስፈራል። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ስትመጣ ግን ዘርዝረህ ስለማትዘልቀው ዝምታ መንገድህ ይሆናል። ያ ሁሉ ክብር፣ ያ ሁሉ ከሊም፣ ያ ሁሉ ከሊል፣ ያ ሁሉ ነቢይ ከኋላቸው ይሰግዳል። ከኋላቸው መስገድ ለዚያ ሁሉ ነቢይ ትልቅ ክብራቸውም ይሆናል። ያን ሁሉ ነቢይ ምን ትመኛለህ ብለህ ብትጠይቀው ትልቁ ምኞታቸው ለነቢዩህ ኡመት መሆን ነበር። አልሐምዱሊላህ አለ ዲነል እስላም ወከፊ ቢኢኒማ ኡመተል ረሱል አሚን ሰለላሁ ዐለይሂ ወሰለም ላደረገን ጌታ አልፍ አልፍ ገለታ ምስጋና ይገባሃል የኔ ውድ ጌታ። ኢማም ዩሱፍ አልነቢሃኒ ረዲየላሁ ዐንሁ እንዲህ አሉ። ጸድቁ ሰው ሙሐመድ ዋሂድ ኢፍንዲ አል-ሳቡኒ አል-ሐላቢ ጎበኘሁትና ስለራሱ ነገረኝ። ጠቃሚ ታሪክ ስለነበረው ወዲያው ጻፍኩት። ይህም ንግግር ነው። ከ10 ዓመታት በፊት አልፓ እያለሁ በአንዳንድ መጽሐፍት ላይ አይቻለሁ። ጂዛአላሁ እነሃ ሰይዲና ሙሐመድ ሰለላሁ ዐለይሂ ወሰለም ወማሁ አህሉሁ አላህ ለሙሐመድ በእኛ ምትክ የሚገባቸውን ይክፈላቸው። ይህን ሰለዋት ላለ ሰው 70 ጸሐፊዎች እንዲህ ሺህ ጠዋት ኸይራቱል ሰርተዋል ብለው ይጽፉለታል ይላል አለኝ። ስለዚህ ሐዲስ ከሽልማት ብዛትና ከስራ ማነስ የተነሳ ትክክለኛነቱን ተጠራጠርኩትና ያንኑ ሌሊት ተኛሁና በማግስቱ ሊቃውንት ለመጠየቅ አስቤ ነበርና በህልሜ አየሁ። ነቢዩ ሰለላሁ ዐለይሂ ወሰለም በተከበረ ጉልበታቸው ላይ ተቀምጠው ነጭ ጥምጣም ለብሰው ጥቁር ልብስ ለብሰው ነበርና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ ይህንን ሐዲስ ተናግረዋል። ንግግሩን አስታወስኳቸው። እሳቸውም ሰለላሁ ዐለይሂ ወሰለም እጃቸውን በተከበረው ደረታቸው ላይ አድርገው አዎ አሉኝ። ሼክ መስዑድ ደራር ወይም ረሂመሁላህ የቀን ሰራተኞችን ሰብስበው ግንባታን ከመጀመር ይልቅ ሰለዋት አለ ነቢይ ሰለላሁ ዐለይሂ ወሰለም እንዲቀበሉ ይነግሯቸው ነበር። ምሽት ላይ እንደተለመደው ትንሽ ተጨማሪ ስራ እንዲሰሩ ይነግሯቸዋል። ማለትም ለሰለዋት አለ ነቢይ ሰለላሁ ዐለይሂ ወሰለም በቻሉት መጠን እንዲጨምሩ፣ ከዚያም ሙሉ ደመወዝ ይከፍሏቸው ነበር። በዚህ ስራቸውም ምክንያት ሰይዳችንን ሰለላሁ ዐለይሂ ወሰለም በመናም ሳይሆን በዟሂር ያዩዋቸው ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ባልደረቦቻቸው በሆይቢያ ሰፈር በነበሩት ወቅት ለውዱእ ውሃ ያስፈልጋቸው ነበር። ጥማቸውንም ለማርካት እና ለከብቶቻቸው
ነቢዩ ሰለላሁ ዐለይሂ ወሰለም ውሃ ጠየቁ። ነገር ግን ይህ ጉድጓድ ሊደርቅ ትንሽ ቀርቶታል። ስለዚህ ሰይዲና ሙሐመድ ሰለላሁ ዐለይሂ ወሰለም ከጉድጓዱ ጫፍ ላይ ተቀምጠው ምራቃቸውን በጉድጓዱ ውስጥ አስቀምጠው አላህን ተማጸኑ። ውሃው በድንገት ሲጨምር ተመለከቱ። ከ1400 እስከ 1500 የሚሆኑ ሰሃቦች እስኪጠግቡ ድረስ ጠጡ። እንዲሁም እንስሳቶቻቸውም ሙሉ በሙሉ እስኪጠግቡ ድረስ ጠጡ። ረሱል ሰለላሁ ዐለይሂ ወሰለም ምራቃቸውን በጨዋማ እና ባዶ ጉድጓዶች ውስጥ ያስቀምጧቸዋል እና በጣም ጣፋጭ ውሃ ይሆናሉ። እጃቸውን በውሃ ውስጥ ያስቀምጣሉ እና ውሃ በጣቶቻቸው መካከል ይፈልቃል። እጃቸውን በልጆች አናት ላይ ያስቀምጡና ያብሳሉ። እናም ፀጉራቸው ሳይሸብት ያረጃሉ። በላብ ይንጠበጠባል። ላቡም እንደ ምርጥ መዓዛ ያገለግላል። በትንሽ ማሰሮ ምግብ ላይ ዱዓ በማድረጋቸው ሰራዊቶቻችን ለመመገብ በቂ ነው። መዲና ሆነው ወደ መካ ለመስገድ ያልማሉ። ፍላጎታቸው ተቀብሎ ቂብላው ይቀየራል። ያልማሉ፣ ይራመዳሉ። ማንም ቢሞክርም ሊይዛቸው አይችልም። ወደ ሰማይ ይመለከታሉ እና የሰማይን ጉዳዮች ያያሉ። ይገለጣል። ወደ ምድር አይቶ በቀብር ውስጥ ያሉትን ሰዎች ሁኔታ ያያል። ዱዓ ያደርጋሉ። ከኋላቸው ያሉትንም ማየት ይችላሉ። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ ወንድሞችም ከልብ አመሰግናለሁኝ። የዛሬውን ቪዲዮዬን በዛ አጠናቅቄያለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።